ትኩረት ሰጥቶ መሰራቱ በሀገራችን ላይ ምንድነው ያመጣው ነገር? ፕራዮሪቲ መሆን አልነበረበት የሚለው እኔ አለማወቅ ወይም ድንቁርና ነው ብዬ ነው የምወስደው። ረጅም ፕሮሞሽን ስራ እንሰራለን፣ ግን ምን ጠቀመ? ምንድነው አቺቭመንት? ቅርሶቻችን ቁርስ ወደ መሆን ተሸጋግረዋል ወይ? ዜጎቻችን በሚገባቸው ልክ የስራ እድል ፈጥረዋል? ጠመንጃ የያዘው እስኪያዘቀዝቅ ድረስ ሀገሩ ቆሞ መጠበቅ አለበት የሚል አስተያየቶችን ከዚህም ከዚያም እንሰማለን። እነሱ በቀልድ ስላነሱት እኔም እንደቀልድ የማያብለጨልጭ ወርቅ የለም የሚል ምላሽ ለመስጠት እኛ ኢትዮጵያውያን ሌላ እስኪያሳንሰን ራሱ አልጠበቅንም። ራሳችንን ስናሳን አንድ ሰው የራሱን ባህል፣ የራሱን ታሪክ፣ የራሱን ሀገር ተፈጥሮ ሀብት ካልጠላ በቀር ቱሪዝም ሊጠላ አይችልም። ይህንን ተከትሎ ፕራይቬቱስ ወይም ደግሞ የግል ባለሀብቶቹ ተሳትፏቸው ምን ይመስላል? ለረጅም ጊዜ በኢትዮጵያ ታሪክ ውስጥ ለምሳሌ ድህነት አብሮን የቆየ ነው። ስለዚህ ከማይዳሰሱ ቅርሶች ውስጥ ይመዝገብ ልትል አትችልም። ያለፈውን ቅርስ ማፍረስ ቢሆን ኖሮ ይህ አይሰራም። መሻገር ሲገባ እንደገና የብጥብጥ ማዕከል የሆኑበትን ሂደት ነው። አሁን ያንን የቀየረ ታሪክ ተፈጽሟል። ፖለቲካ ሊቅነት የሚለካው በዛሬና በነገ ላይ ስትነት አድርግ ነው። ፖለቲካ ስታብሊሽ ማድረግ ያለበት እሱ ታሪክ ማጣቀሻ ነው የሚሆነው። ተጠርተው ይቀሩ የነበሩ ሰዎች አሁን ለምንድን ነው ጠይቀው እየመጡ ያሉት? ከመኪና ስፔኪዮነት የዘለለ ፋይዳ የለውም ታሪክ። መኪና ስፔኪዮ እየነዳ እንደዚህ እሱን እያየ ብቻ አትነዳ። በቃ እየሄድክ በመሀል ታጣቀስበታለህ ነው። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን ስለ ቱሪዝም ሴክተር እያወራን ቆይታ እናደርጋለን። ስለሺ ግርማ የቱሪዝም ሚኒስትር ዴኤታና እንደዚሁም አፈወርቅ በደዊ አብረውኝ ቆይታ ያደርጋሉ። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ እንግዶቼ? ቆይታ እንዴት ነበረ? በጣም ቆንጆ። በጣም ጥሩ። ጠቅላይ ሚኒስትር አብይ አህመድ እንግዲህ በሁሉም ሚዲያ የተላለፈ የቱሪዝም ሴክተሩ ላይ እንደዚሁ ቃለ ምልልስ ማድረጋቸው ይታወሳል። አሁን በቱሪዝም ሴክተሩ ላይ ከሚነሱ ነገሮች አንዱ የሀገራችን በተለያዩ አካባቢዎች እዚህም እዚያም ጠመንጃ ድምጽ የሚሰማበት ሁኔታ አለ። ፕራዮሪቲ ሊሰጠው አይገባም። ቅድሚያ ሰላም ነው ሊኖር የሚገባው የሚል ነገር በስፋት አስተያየቶች ሲሰጡ ወይም ደግሞ በፖለቲካል ኢሊቱ ዘንድ ይሄኛው አይነት አስተያየት ሲሰጥ እንሰማለን። እንዴት ተመለከትካቸው እነዚህን አይነት አስተያየቶች? የቱሪዝምን አሁን መገንባታችን ፕራዮሪቲ ሊሆን አይገባም ወይም ደግሞ ፕራዮሪቲ መሆን የለበትም የሚሉ ወገኖች አሉና እሱን አስተያየት እንዴት ትመለከተዋለህ? እሺ፣ አመሰግናለሁ። በቅድሚያ ያው እኔም ሙሉ ኢንተርቪውን ትናንትና ምሽት አይቼዋለሁ። በጣም የሚያስደንቅ ኢንተርቪው ነው። ብዙ ሀሳቦችን የያዘ ዳይሬክሽንም ጭምር የያዘ ነውና እንደ ሴክተር ደስተኛ መሆኔን ለመግለጽ ነው። ከዚህ ጎን ለጎን የቱሪዝምና ሰላም ግንኙነት ዓለም አቀፍ እውቅናም ያለው ነው። ሰላም ለቱሪዝም ያስፈልጋል፣ ቱሪዝምም ለሰላም ያስፈልጋል። ስለዚህ ኢንተርዲፔንደንት ናቸው። ለምሳሌ ቱሪዝም በሀገራችን ውስጥ የሀገር ዜጎች በቀላሉ ከቦታ ቦታ እንዲንቀሳቀሱ፣ የተለያዩ ዓለም ዜጎች ወደ ሀገራችን እንዲመጡ፣ ሀገራችን ይበልጥ ሰላም እንዲሆን ቱሪዝም ሰላም አምጪ ዋነኛ መሳሪያ መሆኑን መገንዘብ ያስፈልጋል። ስለዚህ ይሄን አለመገንዘብ አንድ መሰረታዊ ስህተት እንዳለ በተቺዎች መንገድ እረዳለሁ። በሁለተኛ ደረጃ ከፕራዮሪቲ አንጻር ፕራዮሪቲ ቱሪዝም እስከዛሬ ሳይሰጠው በመቅረቱ ምክንያት ያጣነው የምጣኔ ሀብታዊ ተጠቃሚነት፣ ያጣነው ማህበራዊ ተጠቃሚነት፣ ያጣነው የሀገር ገጽታ ግንባታ ተጠቃሚነት፣ ቱሪዝም ምን ያህል ጥቅም እንዳለው በአሁኑ ሰዓት አለመገንዘብ እና የተሳሳተ እይታ ነው የሚል ጥቅል አስተያየት ነው ያለኝ። ምክንያቱም የቱሪዝም ሴክተር በአሁኑ ሰዓት በሀገራችን ውስጥ እንኳን ብቻ ከ2 ሚሊዮን ያላነሱ የስራ እድሎችን ፈጥሯል። ቱሪዝም ለሀገራችን ከ5 ቢሊዮን በላይ የውጭ ምንዛሬ እያስገባ ይገኛል። ክቡር ጠቅላይ ሚኒስትራችንም አንስተውታል በዝርዝር። የቱሪዝም ሴክተር በሀገራችን ውስጥ ከ30% በላይ የሚሆን የአገልግሎት ዘርፍ ለውጭ ኤክስፖርት ወይም የውጭ ንግድ ከፍተኛ ጠቀሜታ አለው። ቱሪዝም በግብርና የተመረቱ ስጋ፣ ወተት፣ እንቁላል እና ሌሎች በቂ ፍጆታ እንዲያገኙ ያደርጋል። በኢንዱስትሪ የተመረቱ የታሸጉ ውሃዎች፣
ምግብና መጠጦችን በቀላሉ ገበያ እንዲያገኙ እድል ይፈጥራል። ቱሪዝም አጠቃላይ ሀገራችን ያላት ገጽታ ያላትን ታሪክ፣ ተፈጥሮ ሀብት፣ እምነት፣ ባህል ለራሳችንም ለሌላው ዓለምም እውቅና እንዲያገኝ ያደርጋል። ስለዚህ አንድ ሰው የራሱን ባህል፣ የራሱን ታሪክ፣ የራሱን ሀገር ተፈጥሮ ሀብት ካልጠላ በቀር ቱሪዝም ሊጠላ አይችልም። እንዳውም ቱሪዝም አገሩን ለሚወድ ሰው ሁልጊዜ ቅድሚያ እንዲሰጥለት የሚፈልገው የመጀመሪያ ሴክተር ነው መሆን መቻል ያለበት። ስለዚህ የቱሪዝም ሴክተር እስከዛሬ ፕራዮሪቲ ባለማግኘቱ ምክንያት አሁን ዛሬ ባክሎግ ከፍተኛ ኢንቨስትመንት እያወጣን ጊዜ መድበን መንግስትም የግሉም ዘርፍ እየደከመበት ያለው ስራ ቀድሞ መሰራት የነበረበት ጉዳይ ነው። ያን ባክሎግ ለመሙላት ነው ይሄ ሁሉ ውጣ ውረድ እየተካሄደ ያለው ማለት ነው። ስለዚህ የቱሪዝም ሴክተር እንዲያውም ቀድሞ ፕራዮሪቲ መሆን ነበረበት። ላለፉት 5 ዓመታት ፕራዮሪቲ የሀገር በቀል የኢኮኖሚ ሪፎርም አጀንዳ ሆኖ መሰራቱ እጅግ ተገቢ ነው። በቀጣይም ጊዜ ይሄው ትኩረት አግኝቶ መሄድ እንዳለበት ያው የመደመር መንግስት ላይም ቀጣይ ዋነኛ የኢኮኖሚ መሰሶ ሞተር ሆኖ እንደሚቀጥል ያስቀምጣልና ቀጣይም ይሄ ትኩረት አግኝቶ መሰራት ያለበት ላለፈው 5 ዓመታት ለለውጡ መንግስት የተሰጠውን ትኩረት ታሳቢ ተደርጎ መመስገን ነው ያለበት እንጂ በጭራሽ የቱሪዝም ሴክተር ፕራዮሪቲ መሆን አልነበረበት የሚለው እኔ አለማወቅ ወይም ድንቁርና ነው ብዬ ነው የምወስደው። አፈወርቅ ወደ አንተ ልምጣና በአንዳንዶች ዘንድ ለምሳሌ የቱሪዝም መዳረሻ ላይ እንደዚሁም ደግሞ የኮሪደር ልማቶችን ከዛ ባለፈ ደግሞ አሁን መንገድ የሌላቸው ከተሞች መንገድ እንዲያገኙ ሆኗል። ሆቴል የሌላቸው የቱሪስት በጣም አሜዚንግ ወይም ደግሞ አስደናቂ አስገራሚ የምንላቸው ቦታዎች እነዚህ መሰረተ ልማቶች ኢንፍራስትራክቸሮቹ ግንባታ መካሄዱ ይታወቃል። አሁን የሚነሳው ጥያቄ ግን ይሄ ቆሞ ጠመንጃ የያዘው እስኪያዘቀዝቅ ድረስ ሀገሩ ቆሞ መጠበቅ አለበት የሚል አስተያየቶችን ከዚህም ከዚያም እንሰማለን። እንዴት ተመለከትካቸው? እየተሰሩ ያሉ ስራዎች ጀስት አሁን በሚነገሩትና ሀገሩን ለማሸብረቅ በሚል ኮታንኮት ሴንስ ነው ወይ? እንዴት አያቸው? የተሰሩትን ስራዎችስ እንዴት ገመገምካቸው? አንደኛው በደንብ መጥራት ያለባቸው ብዙ ነገሮች ካሉት ውስጥ አንደኛው ቅርስ ስንል ምንድን ነው ወይም ቱሪዝም ስንል ሴክተሩን እንደ ሴክተር ማየት ያስፈልጋል። ምክንያቱም የክርክሮች፣ የሙግቶች፣ የጭቅጭቆች መነሻ የሚሆነው ሀገር በሚለማበት ሰዓት ላይ ሀገር በሚለወጥበት ሰዓት ላይ ቅርሶችም አብረው ይለወጣሉ። የቅርሶች መለወጥ ደግሞ በራሱ ቅርሶቹን ይጎዳቸዋል ወይም ደግሞ ቅርሳቸውንም ቅርሶቹንም ይጎዳል የሚል እሳቤ አለ። ቅርስ ምንድን ነው ስንል አንዳንዴ እድሜ በመቁጠር ብቻ ለምሳሌ የቆሻሻ ክምርም እድሜ ከሰጠኸው ቅርስ ነው ልትል ትችላለህ። ለረጅም ጊዜ በኢትዮጵያ ታሪክ ውስጥ ለምሳሌ ድህነት አብሮን የቆየ ነው። ስለዚህ ከማይዳሰሱ ቅርሶች ውስጥ ይመዝገብ ልትል አትችልም። ምክንያቱም እድሜ ብቻ ከሆነ ቅርስ ማለት እድሜ ብቻ አይደለም። ምንድን ነው ለሀገሪቷ እድገት፣ ለሀገሪቷ መልካምነት፣ ለሀገሪቷ የወደፊት አቅጣጫ ምን አስተዋጽኦ ያበረክታል የሚለው ከግምት ይገባል። ስለዚህ በዛ ግምት ውስጥ ነው ቅርሶችን የምታወራው። ለዘመናት እንደ ኢትዮጵያ ያለ ሀገር ለምሳሌ እምቅ አቅም ያለው ሀገር ነው አይደለም? እምቅ በቅርስ በተለያዩ በተፈጥሯዊም እንዲሁ ሰው ሰራሽ በሆኑ ቅርሶች እምቅ አቅም ያለው ሀገር ነው። በተፈጥሮ ስትል ለምሳሌ 13 ወር ጸጋ ብለን ካላንደር ስታብሊሽ አድርገን ረጅም ፕሮሞሽን ስራ እንሰራለን። ግን ምን ጠቀመን? ምንድን ነው አቺቭመንት? ቅርሶቻችን ቁርስ ወደ መሆን ተሸጋግረዋል ወይ? ዜጎቻችን በሚገባቸው ልክ የስራ እድል ፈጥረዋል ወይ? ለኢኮኖሚያችን በሚቻለው ልክ አቅም ፈጥረዋል ወይ የሚለውን ስታይ ምንም ነው። ለምሳሌ መልክዓ ምድር ስታወራ አሁን በታይም ዞን እናውራ ከተባለ እንደ ራሻ አይነት ግዙፍ የሆነ ሀገር ወደ 11 ታይም ዞን አለው። ከ2 ሰዓት እስከ 12 ሰዓት ቫሪዬሽን ያለበት ሀገር ነው። የዚህን ያህል ሰፊ የሆነ እንግዲህ የሰዓት ልዩነት ያለበት አንድ ሀገር አለ አይደል? ኢትዮጵያ ውስጥ ደግሞ ስትመጣ ከራሻ አንጻር ኢትዮጵያ ትንሽ ሀገር ነች። በዚህ ትንሽ ሀገር ውስጥ ከዓለማችን እጅግ ዝቅተኛ ከሚባሉ ቦታዎች የሚጠቀስ ዳሎልን፣ ከዓለማችን እጅግ ከፍታማ ቦታዎች ከሚጠቀሱት ዳሽንን የያዘ ነው። በዚህ ቫሪዬሽን ውስጥ ያለ ነው። እንግዲህ በዚህ ቫሪዬሽን ውስጥ ያሉ እጽዋት፣ ያሉ እንስሳት፣ ያሉ የሰዎች የኑሮ ዘይቤ፣ ያሉ የተፈጥሮና ሰው ሰራሽ ሀብቶች በጣም ብዙ ናቸው። እነዚህ ሀብቶች እድሜ ልካችንን ኢትዮጵያ የተፈጥሮና የሰው ሰራሽ እምቅ አቅም ያለበት የቱሪዝም መዳረሻ ያለበት እያለ ብዙ ቅስቀሳዎች አድርገናል። ግን በተገቢው መንገድ ትኩረት ሰጥተን አልሰራንም። ምክንያቱም ዲስቲኔሽኖቹ ነበሩ። አንድ ዲስቲኔሽኖቹ ለምሳሌ በናቹራል ሳይንስ ውስጥ ዩቲላይዜሽን ስሩ ኮንዘርቬሽን ስሩ ዩቲላይዜሽን የሚባል ሳይንስ አለ።
አንድን ነገር መጠበቅ የሚባለው እየተጠቀምከው መሆን አለበት። ካልተጠቀምኩ አጠብቀው። ለምሳሌ ደኖችን ስንጠብቅ ከዚህ በፊት ምንድነው አጥረናቸው ሰው እንዳይጠቀምበት ሰው እንዳይዝናናበት አጥረት ይዝና ደን ነው ጥብቅ ደን ነው መንካት አትችልም መቁረጥ አትችልም ምናምን ትላለህ። ሰውን ግን እየተጠቀምክበት ኮንዘርቭ አድርገው ስትለው ግን ለራሱ ሰስተነብል የሆነ ዩቲላይዜሽን ወይም ደግሞ በዘላቂነት ለመጠቀም ሲል እየጠበቀ ያለመዋል እየጠበቀ ይንከባከበዋል። የኛ አብዛኞቹ ቅርሶቻችን ሶፍ ዑመርን እንደ መጽሐፍ አሁን ነው እየገለጽን ያለነው ገና መቅድሙ ላይ ነው ያለነው ገና እየገለጽ ፋሲለደስ የነበረበትን ሁኔታ ማየት እንችላለን። አክሱም የነበረበትን ሁኔታ ማየት እንችላለን። ላሊበላ የነበረበትን ማየት እንችላለን። በተለያዩ አካባቢዎች የተበተኑ ቅርሶች ባለቤት እንደሌላቸው ጀስት ፎከስ ያደረግነው ምንድነው ዩቲላይዜሽኑ ላይ ብቻ ያላቸውን አቅም ዝም ብሎ ማየት እየፈረሱ ማየት ምክንያቱም መፍረሳቸውም የታሪኩ የቅርስነቱ አካል ነው ብለን ማለት ነው። ግን ኮንዘርቭ ማድረግም ያስፈልጋል። ኮንዘርቭ ማድረግ ብቻ አይደለም ቅርሶቹን ዲስቲኔሽን ብቻ ሳይሆን ደግሞ የሚያስፈልግ ኢንፍራስትራክቸር ያስፈልጋል። ለምሳሌ ከዚህ ተነስተ ዳሽን ተራራ አለ ወይም ደግሞ ሰሜን ተራራዎች ፓርክን ለመጎብኘት ስትሄድ መንገዱ ኢንፍራስትራክቸር ነው። እዛ አካባቢ ያሉት ሆቴሎች፣ ሎጆች፣ ሪዞርቶች እነዚህ ሁሉ ኢንፍራስትራክቸሮች ናቸው። የኤሌክትሪክ፣ የመብራት፣ የስልክ ኢንፍራስትራክቸር አለ። እነዚህን ኢንፍራስትራክቸሮችን እስካላሟላህ ድረስ ቱሪስቶች አንተን አይመርጡም። ምክንያቱም በዓለም ላይ በጣም ብዙ ሊጎበኙ የሚችሉ ነገሮች አሉ። ስለዚህ እነዚህ ማየት ይኖርብሃል። ይህን የማሟላት ስራ በተገቢ መንገድ መስራት። አንዳንዴ ቅድም ያነሳኸውን ኤርኮት አድርጋ ያነሳው ጥያቄ አለ። ለምሳሌ ይሄ ቅድሚያ የሚሰጠው ነው ወይ? እንደዚህ የሚያሸበርቁ የሚያብረቀርቁ ፕሮጀክቶች ላይ ገንዘብ ማውጣት ቅድሚያ የሚሰጠው ነው ወይ? ቅድሚያ ለሰላሙ ለምን አይሰጥም? ይሄን የሚለው እኮ ክላሽ አንግቶ በረሃና ጫካ ውስጥ የሚርመጠመጥ ታጣቂ ነው። እሱ ማቆም ነው ወይስ መንግስት መንገድ ማቆም ነው የሚቀለው? እሱ መተኮስ ማቆም ወይስ መንግስት መንገድ መስራት ማቆም? መንግስት የቱሪዝም አዳራሾችን ማደስ ማቆም ነው የሚጠበቀው? እሱ መሳሪያ ማዘቅዘቅ ነው? የትኛው ነው የሚጠበቀው? የሚቀለውም የትኛው ተግባር ነው? ዋናው መሰረታዊ ነገር እንደ መንግስት እና እንደ ግለሰብ ስታስብ አንዳንድ የተለያየ ነገሮች አሉ። መንግስት ሆነ ዋን አት ታይም ልሰራ አትችልም። ለምሳሌ ወላጅ አለ አይደለም? ከተወሰኑ ዓመታት አሁን የተቀየረው የምገባ ፕሮጀክቱ ከቀየራቸው ነገሮች በፊት የነበረውን የኢትዮጵያን ወላጆች ስቃይና ሰቆቃ ማየት ይችላል። ልጆቻቸውን ትምህርት ቤት ይልካሉ። ልጆቹ የሚበሉት ነገር እኮ የለም። ልጆቹን ትምህርት ቤት ባለመላክ ቁራሽ ዳቦ ገዝቶ ልጆቹ ማብላት እኮ ቅድሚያ የሚሰጠው ሊሆን ይችላል። ግን በዘላቂነት ችግሩን የሚፈታው ልጆችን ትምህርት ቤት መላክ ነው ብለህ መጨከን መቻል አለብህ። አንዳንዴ ፕራዮሪቲ ወይም ፕራዮሪታይዜሽን ትልቅ ሳይንስ ነው፣ ትልቅ እውቀት ነው። ግን ሀገር ላይ ደግሞ ሌላ እንትን አለ። እንደ መንግስት አንድን ነገር በአንድ ጊዜ ብቻ እየሰራ አይ ጤና ጣቢያው ይቆይ፣ ዩኒቨርሲቲ ትምህርት ቤት ምናምን መገንባቱ ይቆይና መንገድ ብቻ ለስራ ትችላል። አይ ሁሉ ነገር ይቁምና ወይ ደግሞ ደርግ ለውድቀቱ አንድ ትልቅ አስተዋጽኦ አድርጓል የሚባለው ለምሳሌ ሁሉም ነገር ወደ ጦር ግንባር በቃ ሁሉም ነገር የመንገዱንም የጤና ጣቢያውንም የሁሉንም የኢንዱስትሪውን የሁሉንም ነገር ሰብስበን ወደ ጦር ግንባር እናድርገውና በየአካባቢው የተበተነውን ታጣቂ አደብ እናስገዛው። ይሄ ደርግን የጣለ አስተሳሰብ ነው። ደርግ እንዲወድቅ ያደረገ። ምክንያቱም ህግ ማስከበር አዎ አንዱ የመንግስት ስራ ነው፣ ሁሉም ግን አይደለም። የመንግስት ስራ ህግ ማስከበር ነው፣ መሰረተ ልማት ማሟላት ነው፣ የዜጎችን ምቾት መጠበቅ ነው፣ ኢንፑት ለግብርናችን ማቅረብ ነው፣ ኢንዱስትሪ ማስፋፋት ነው፣ ለኢንቨስትመንት እድል መፍጠር ነው፣ የስራ እድል መፍጠር ነው። ይሄ ሁሉ የመንግስት ስራ ነው። ከዚህ ውስጥ አንዱ ብቻ መዝዤ ነው ልሰራ የሚችለው ኢንዱስትሪ ብቻ ነው መሰራው ሊል አይችልም። ምክንያቱም አንደኛው እኮ የኢኮኖሚያችን ዋልታ ይሁን ቱሪዝሙ ሲባል የምን ውጤት ነው ከተባለ የኢኮኖሚክ ዳይቨርሲፊኬሽን ውጤት አይደለም። በዛ ኢኮኖሚን ገንባ ተብሎ ለምን ግብርናችን ላይ ኢኮኖሚያችን ስታብሊሽ ያደረግነውና ሪስክ አመጣብን። ምክንያቱም ግብርናችን በተፈጥሮ ላይ ጥገኛ ነው። ተፈጥሮ ደግሞ ይለዋወጣል ካለው ነባራዊ ሁኔታ አንፃር። ስለዚህ በሚለዋወጥ ተፈጥሮ ላይ ዲፔንድ ያደረገን ግብርና ይዘን ወደፊት ከምንቀጥል መልቲፖላር የሆነ ብዝሃ ወገን ያለው ብዝሃ ዋልታ ያለው ኢኮኖሚ ስታብሊሽ እናድርግ ብለን ነው ከመጣነው። ስለዚህ በዚህ ውስጥ በግብርናው ብቻ እንቁም ልትል አትችልም። በህግ ማስከበር ብቻ ልቁም አይልም መንግስት። በኢንዱስትሪ ብቻ መዘል ልትል አትችልም። ምክንያቱም ሞክረናል አልሞከርነውም እኮ አይደለም። በግብርና ብቻ ላይ ፎከስ እናድርግ ብለን ሞክረናል፣ አልሰራም። ግብርና መር ኢንዱስትሪያላይዜሽን ፖሊሲ ብለን 20 ምናምን ዓመት ምንም አልሆነም። ስለዚህ የተሻለው አማራጭ ዳይቨርሲፋይ እናድርገው ኢኮኖሚውን፣ ፖለቲካውንም ዳይቨርሲፋይ ማድረግ፣ ሊበራላይዝ ማድረጉም፣ ህግ ማስከበሩም፣ ዲሞክራታይዝ ማድረጉም እየተሄደ ጎን ለጎን ደግሞ ኢኮኖሚው የሀገር ምክንያቱም ፖለቲካው ሊሄድ የሚችለው የህግ ማስከበሩ ሊሄድ የሚችለው
የተረጋጋ ኢኮኖሚ ስትፈጥር ነው። ምክንያቱም ብዙ ጊዜ ደጋግመን እናነሳለን ኢኮኖሚያችን ውጤት ነው አንዳንዴ የፖለቲካ እንትናችን ይሄ የፖለቲካችን መርመጥመጡ ክራይሲሱን የፈጠረው ወይም ደግሞ ጥንቅጡን የፈጠረው እዛው ላይ ምናልባት የአጭር ለማንሳት አፈወርቅ ያለው የዩሮ አሜሪካን የሚባል ፐርስፔክቲቭ አለ ዌስተርን የምንለው እይታ። ሌላ ደግሞ አሁን ሪሰንትሊ የመጣው የሲኖ ኤዥያን የሚባል የቻይና ሞር ሆኖ ግን የኤዥያ ሀገራትን የሚከተል አስተያየት አለ። የኛ የራሳችን አገር በቀል ሆም ግሮውን የምንለው ነው። ሶስቱን መገንዘብ ያስፈልጋል። ለኛ ሀገር ለራሳችን በራሳችን ባለን ሀብት ለማደግ የሚያስችል የራሳችን እይታ አስተሳሰብ አለን። ስለዚህ እሱ መሰረት አድርገን ነው እየሰራን ያለ ነው። ብዙ ሰው የተሳሳትን የሚመስለው የዌስተርኑን ያይና እነሱ ቀድመው ግብርና ላይ ሰሩ ወይ ደግሞ ቀጥለው ኢንዱስትሪ ላይ ሰሩ፣ ይሄን ለምን ስቴፕ ተከትለው አልሄዱም? ወይ ደግሞ የኤዥያ አይነት አለ ሲኖ ኤዥያን የሚባለው የቻይና እሱን አይደለም እየተከተልን ያለ ነው። እኛ እየተከተልን ያለ ነው የራሳችን የኢትዮጵያ የአገር በቀል የኢኮኖሚ ሪፎርም እሳቤ ነው። እነዚህ የብዝሃ ኢኮኖሚ እሳቤም አንዱ መገለጫ ነው። ስለዚህ እሱን እየተከተልን እንደሆነ ካለመረዳት የሚመጣ ነው። ሁለተኛ ቅድም በጣም ያነሳው ኢምፖርታንት ነገር ይሄ ብርቅርቅ ብልጭልጭ የሚባል ያው በተለይ እኔ ቱሪዝም ላይም ስለምሰራ ረጅም ጊዜ ይሄ ነገር ይነሳል። አሁን ምንድናቸው ይሄን ያስባሉት ለመመርመር ብትሞክር ለምሳሌ ከተሞችን አዲስ አበባ ከተማ ማየት ትችላለህ። አዲስ አበባ ከተማ ውስጥ የተሰራው አንዱ ከዚህ በፊት ነባር ታሪካዊ የሆኑ ቦታዎችን ታሪካቸውን ጠብቆ ክብራቸውን ጠብቆ ማድረስ ለአንድነት ፓርክ የሚኒልክ ቤተ መንግስት የሚባለው የዩቤልዩ ቤተ መንግስት እሱም አሁን ሙዚየምም ጭምር ዴቨሎፕመንት ተሰርቶለታል። የእንጦጦ ፓርክ እነዚህ የፐብሊክ ፓርኮች ከተማ ውስጥ በተለያዩ ቦታዎች የተሰሩ ናቸው። እነዚህ ታጥረው ተሸፍነው ለማንም ሰው ግልጽ ሳይሆኑ የቆዩትን አሁን የፐብሊክ የሚጎበኙ ማዕከሎች ነው የሆኑት። ይሄ ነው አንዱ። ሁለተኛ የወንዝ ዳርቻ ነው። እነዚህ በወንዝ አካባቢ ያሉ ንጹህ ያልሆኑ ለበሽታም ህብረተሰቡን ያጋልጡ የነበሩ ቦታዎችን በአግባቡ አጽድቶ የወንዝ ዳርቻ የወተር ፍሮንትና ሪቨር ሳይድ የሚሏቸው በዓለም አቀፍ ደረጃ ከተሞች ሲዘምኑ የሚሰሩ ናቸው። እነዚህን በአግባቡ አጽድቶ በአግባቡ ማልማት፣ አረንጓዴ ማድረግ፣ ፍላወር ጋርደን እንዲኖራቸው ማድረግ፣ እንዲጎበኙ ማድረግ ይሄ አንዱ የተሰራው ስራ ነው። ሌላው በየትኛውም ዓለም ስንሄድ እንቀናባቸው የነበሩ ኮፊ ሀውሶች፣ ፒዛ ሀቶች፣ አስፈላጊ የሆኑ የፐብሊክ አክሰስ ለምሳሌ የእግረኛ መንገድ፣ የሳይክል መንገድ እነዚህ ናቸው። እነዚህ ደግሞ ማንኛውም ዜጋ በአግባቡ ሄልዚ የሆነ ጤነኛ የሆነ ኤክሰርሳይዝ ማድረግ ቢፈልግ በቀላሉ ሰውና መኪና ራሱን ደረጃውን ጠብቆ በሚገባው በሰለጠነ መንገድ ከተሞች የማልማት እሳቤ ነው። እነዚህን እና መብራት ቀንም ይሁንም በምሽት በተለይ ሰዎች በአግባቡ የሚያስፈልጋቸውን የመብራት አገልግሎት እንዲያገኙ ሃይድሮ የታዳሽ ኃይል ነው እኛ የምንጠቀመው፣ እነዚህን እንዲያገኙ ማስቻል ነው። ይሄ ነው ብልጭልጭ የሚባለው። እንግዲህ እኔ ይሄ አሁን የተሰራው ስራ እንደ ወርቅ ነው፣ ያብለጨልጫል። የማያብለጨልጭ ወርቅ የለም። ስለዚህ ከዛ አንጻር ቢታይ የሚል አስተያየት ነው ያለኝ። እነሱ በቀልድ ስላነሱት እኔም እንደ ቀልድ የማያብለጨልጭ ወርቅ የለም የሚል ምላሽ ለመስጠት ነው። ይሄ ኮሜንት ወይም ደግሞ ይሄ አስተያየት በብዛት የሚመጣው ከዲያስፖራ ፖለቲከኞች ነው። ሀገር ውስጥ ያለው ሰው ማህበረሰብም ሆነ ፖለቲከኛው አሁን ባለው በኮሪደር ልማትም ሆነ በቱሪዝም መዳረሻዎች ላይ ፊል ስለሚያደርገው ቀጥታም ስለሚመለከተው የአገልግሎቱም ተጠቃሚ ስለሆነ እንደዚህ አይነት አስተያየቶች አይሰጡም። እንደውም የተሰራውን ስራ የሚያመሰግን ነው ያለው። ይሄ ኮመን ኮንሰንሰስ ወይም ደግሞ የጋራ መግባባት የተደረሰበት ስራ ይመስለኛል። መጀመሪያ ላይ ሲቀርቡ የነበሩ አስተያየቶች እንደዚህ ናቸው። ይሄ አስተያየት ብልጭልጭ የሚለው ዲያስፖራ ፖለቲከኞች ላይ ብቻ የቀረ ይመስለኛል። ሁሉም ሳይሆኑ ያው አንዳንዴ ምን ይመስላል ምን መሰለህ በፖለቲካል አርጊውመንቱ መነሻውም ታርጌቱም የት እንደሆነ በቀላሉ መረዳት ከባድ አይደለም። ለምሳሌ እኔ የሳይንስ ተማሪ ነኝና ባዮሎጂካል ማርከር የሚባሉ ነገሮች አሉ ወይም ደግሞ ናቹራል የሆኑ ማርከሮች በቀላሉ ለማስረዳት አሁን ለምሳሌ ሰዓት ሳይኖርህ ጠዋት መሆኑን የምታውቅበት ሁኔታ አለ በተፈጥሮ። ምክንያቱም መሽቶ ሲነጋ ጠዋት ጀንበር ስትወጣ ነቅቷል። በቃ ዳስ ባዮሎጂካል ማርከር አለ። ወይ ደግሞ አንድ ቀን 24 ሰዓት መሙላቱን የምታውቀው የነጋው መሽቶ ዳግም ሲነጋ
ጀስት አንድ ሙሉ ቀን ሆነ ትላለህ። ወይ ደግሞ በተፈጥሮ ለምሳሌ ግብጻውያን ኢጂፕሽያን ካላንደር የሚባለው አለ እና ናይልን መሰረት የሚያደርገው አባይ በአመት ውስጥ አንዴ ይሞላል። ስለዚህ አንድ ክረምት በአመት ውስጥ አንዴ ነው የሚመጣው የሚል ልትናል። ስለዚህ አንድ አመት ነው ይላሉ ግብጾች። እንደዛ ሁሉ በቱሪዝም ውስጥ አንተ በየፖለቲካ መድረኩ በየፕሮፓጋንዳ መድረኩ ላይ ወጥተህ ሀገሩ በጦርነት እያለቀ ነው እየፈረሰ ነው ብለህ ፕሮፓጋንዳ ትሰራና ቱሪዝሙ ላይ ደግሞ ቱሪስቶች እየመጡ ከሆነ ፖለቲካል ማርከሮች ናቸው ሀገሩ ሰላም ለመሆኑ ማሳያ። ገባ? በቃ ማሳያው አንደኛው ነገር ለምሳሌ ክቡር ጠቅላይ ሚኒስትሩ በኢንተርቪዋቸው ውስጥ በዚህ አመት ውስጥ ከ1.4 ሚሊዮን በላይ የውጭ ጎብኚዎች ኢትዮጵያ ውስጥ ጎብኝተዋል ሲባል ከ50 ሚሊዮን በላይ የሀገር ውስጥ ጎብኚዎች በተለያየ ሀገሪቱ አካባቢ ተንቀሳቅሰዋል ስትባል እነዚህ ሰዎች የተንቀሳቀሱበት ስፔስ አለ። እነዚህ ሰዎች የጎበኙት አካባቢ አለ። እነዛ የተጎበኙት አካባቢዎች ታጣቂዎቹ በየበረሃ በየጫካም እየተርመጠመጠ ሀገር እያደማ ሀገር እያማ የሚኖረው ሁሉንም ስታመጣው የሚሉት ነገር ስህተት ያደርገዋል። ፖለቲካል ማርከርም ነው በራሱ የቱሪዝም ማርከር ነው። ቱሪዝም ለምሳሌ አንድ ሀገር ሰላም መሆኑን የቱሪዝም ፍሰቱ ነው የሚነግርህ። በቃ አብዛኛው ከፍተኛ የቱሪዝም ፍሰት ያለባቸውን አካባቢዎች ያቸው ሀገሮች ያቸው ከፍተኛ የቱሪዝም ፍሰት ያለበት የህግ ማስከበር ያለበት ሰላም ያለበት ኢንፍራስትራክቸር ያለበት ለምንድን ነው የአፍሪካም ሆነ የዓለም አቀፍ ተጽዕኖ ፈጣሪዎች ኢትዮጵያ መዳረሻቸው ያደረጉት? ህይወታቸው ስለማያሰጋቸው ነው? አንተ ጦርነት ነው በቃ እልቂት ነው ህግ የለም ስርዓት የለም እያልክ ፕሮፓጋንዳ እየነዛ እነሱ የሚመጡት ምን የዋር አድቬንቸር ሊሰሩ ነው አይደለም። ስለዚህ ይሄ የገነባውን የናሬሽን ክረምብል ያደርጓል፣ ያፈርሰዋል። ስለዚህ አንድ ፖለቲካል ማርከር ነው፣ አንድ የቱሪዝም ማርከር ነው ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱ። ግን መታወቅ ያለበት መንግስት ስትሆን ዋን አት ታይም ሰርተ አትችልም። ሁሉንም ነገር መስራት አለበት። ለዛ ነው 20 ምናምን ሚኒስቴር ተቋማት ያሉት። ለዛ ነው 10 ምናምን ክልሎች ወደ በሺዎች የሚቆጠሩ ቀበሌዎች ምናምን ስታብሊሽ የምታደርገው እኮ በአንድ መዋቅር መስራት ስለማትችል ነው። ሁሉም መዋቅር በሺዎች የሚቆጠሩ ቀበሌዎች በመቶ ሺዎች የሚቆጠሩ ጎጦች ወርዶ ታች በዛ ደረጃ የሚሰራው አንድ እጅ ብቻ ሀገር መስራት ስለማይችል ነው። ሀገር በቃ ዝም ብለ ሁሉ ነገር ወደ ጦር ግንባር ብለ ሁሉ ነገር ወደ ግብርና ብለ ሁሉ ነገር ወደ ኢንዱስትሪ ብለ አትችልም። መመጋገብ አለበት። ቅድም ሲያነሱት እንደነበረው ለምሳሌ ቱሪዝሙ ኢንዱስትሪውን ኮንሱም ያደርጋል፣ ግብርናውን ኮንሱም ያደርጋል፣ ሆቴሎቹን ኮንሱም ያደርጋል፣ ሰርቪሱን ኮንሱም ያደርጋል። ስለዚህ ቱሪዝሙ ብቻውን ቱሪዝሙ ላይ ነው ፎከስ የማደርገው ብትል ቱሪስቱ መጥቶ ምን ይበላል፣ የት ያርፋል፣ በየትኛው መንገድ ይሄዳል፣ የትኛውን ውሃ ይጠጣል፣ የትኛውን ቡና ይጠቀማል ስለዚህ እያንዳንዱ ኢንተርኮኔክትድ ናቸው። ስለዚህ በዛ ደረጃ መረዳት ያስፈልጋል። በጣም ጥሩ። እንግዲህ አሁን እየተነሱ ያሉ ጉዳዮችን ነው ጠቅላላ አድርገን ለመመልከት የሞከርኩት። የለውጡ መንግስት ከመጣ በኋላ የዚህ የእድገት ፒላሮች ወይም ደግሞ የልማት መሰረቶች ብሎ ከለያቸው አንደኛው ቱሪዝም ነው። ከዚህ በፊት ደጋፊ የነበረ ኢትዮጵያ ቅድምም አፈወርቅም ተደጋጋሚ ጊዜም ሲነሳ እንደነበረው ከራስ ዳሽን እስከ ዳሎል ያለ የቶፖግራፊ ከዛ በተጨማሪ ደግሞ የቅርሶች ልክ ግብጽ እንዳላት ሁሉ ተመሳሳይ የሆኑ ቅርሶች ያሉበት ሀገር፣ የተፈጥሮ ሀብት ደግሞ እንደ ታንዛኒያና እንደ ኬንያ ያለበት ሀገር ነው። ዳይቨርሲቲው በጣም ሰፊ ነው። ጸጋው የተሰጣት የተቸራት ጸጋ በጣም ሰፊ ነው። ሶ ይህንን ሴክተር ልዩ ትኩረት ሰጥቶ መሰራቱ በሀገራችን ላይ ምንድነው ያመጣው ነገር? ምን ይዞልን መጣ ማለት እንችላለን? በጣም ብዙ ነገር ነው ይዞ የመጣው። እንደምታውቀው የኢትዮጵያ ሀብት ተዘርዝሮ አያልቅም። ከራስ ደጀን እስከ ዳሎል ያለው ከኖርዌይ እስከ ዱባይ ነው። በጣም ቀዝቃዛና በረዶ ካለበት አካባቢ እስከ ፍጹም በረሃ የሚባል ወይ የ9 አይነት የተለያዩ አገራት ስነ ምህዳር ያለው በረሃ፣ ቆላ፣ ደጋ ወይና ደጋ እያልክ በዘረዝራቸው የሁሉም አይነት የአየር ባህሪ ወይም ጠባይ ያለው ሀገር ነው። በእነዚህ ሁሉ የተለያዩ አይነት የእጽዋት ዝርያዎች ይበቅላሉ። በእነዚህ ሁሉ የእጽዋት አይነት ደግሞ ተከልለው የሚኖሩ የተለያዩ የዱር እንስሳቶች አሉ፣ ብርቅዬዎቹን ጨምሮ ከግሬስፉል የሆኑት እንደ ዋልያ ኒያላ ጀምሮ እስከ ተሳቢ የሆኑት በሳር እና በበረሃ የሚኖሩ እባብ ጭምር ድረስ
የሚገኝበት ነው። ባህሉ በጣም ዳይቨርሲፋይድ ነው። የረጅም ዘመን ታሪክ ያለው ሀገር ነው። ለቱሪዝም በጣም ምቹ፣ ክቡር ጠቅላይ ሚኒስትሩ እንደጠቀሱት የትም ዓለም ቢኬድ በዚህ ልክ የታደለ አገር፣ ለቱሪዝም ምቹ የሆነ አገርና ተወዳዳሪ የሆነ አገር ፈልጎ ማግኘት ያስቸግራል። ታዲያ ይህ ሁሉ ሀብት ያለበት አገር ዓለም ሀገራት እንደነ ፈረንሳይ፣ ስፔን፣ ጣሊያን ከ50 ሚሊዮን እስከ 90 ሚሊዮን ድረስ ቱሪስት በአመት ዓለም አቀፍ ቱሪስት መቀበል የቻሉ ሀገራት በጣም ብዙ ቢሊዮን ዶላር አግኝተው የሚፈልጉትን ነገር አሟልተው የበለጸጉ ሀገሮች መሆን ሲችሉ ለምንድን ነው እኛ ያልቻልነው? ያልቻልንበት ምክንያት እነዚህን ጸጋዎች ተረድተን በአግባቡ ማልማት ባለመቻላችን ነው። ስለዚህ ባለፉት አመታት ግን ማልማት ችለናል። በገበታ ፕሮጀክቶች፣ በግሉ ዘርፍ አስተዋጽኦ፣ መንግስት ባመቻቸው ፕላትፎርም በመጠቀም በጣም በርካታ የቱሪዝም መዳረሻዎች ለምተዋል። ከነዚህ ያገኘነው ትርፍ እንደ አንዷን ማሳያ እንኳን ባነሳ የአንድነት ፓርክን አልምተን ስንጨርስ ከአንድነት ፓርክ በምናገኘው ገቢ የታችኛውን ቤተ መንግስት ማልማት ችለናል። ስለዚህ አንዱን አልምተን ከሱ በምናገኘው ገቢ ሪተርን ኦን ኢንቨስትመንት በቀላሉ ተጨማሪ እሱን የሚመስል ስራዎችን መስራት ችለናል። የገበታ ለሸገር ፕሮጀክቶችን በመስራት በመቻላችን በገበታ ለሸገር አንድነት ፓርክ በአንድ ወቅት ወደ ግማሽ ሚሊዮን የሚሆኑ ቱሪስቶች ጎብኝተውታል። ሰዎች ተሰልፈው ነው የሚጎበኙት፣ ገንዘብ ከፍለው ነው የሚጎበኙት። ከዚህ የሚገኘው ገቢ አንድ ማሳያ ነው። ስለዚህ በገበታ ለሸገር በተሰሩት አዲስ አበባ ላይ በሰራ ናቸው በምናገኘው ገቢ በገበታ ለሀገር በክልሎች የተለያዩ የቱሪዝም መዳረሻዎችን ማልማት ይችላል። ስለዚህ ስፒል ኦቨር ኢፌክቱ ተጨማሪ የቱሪዝም መዳረሻዎችን ለማልማት እድል ፈጥሯል። በጣም ብዙ የሀገር ዜጎች የስራ እድል የአንዱን የተሰራው የቱሪዝም መዳረሻ ስታይ ከኮንስትራክሽን ፔሪዮዱ ጀምሮ በሺዎች የሚቆጠሩ የሀገራችን ዜጎች ወጣቶች በቀጥታ በቋሚነትና በጊዜያዊነት ስራ እድል አግኝተውበታል። ፕሮጀክቱ ተጀምሮ ያው አጭር ጊዜ ነው፣ ኢፊሽንትሊ ነው ፕሮጀክቶች የሚሰሩት። በአንድ አመት ከ2 አመት አያልፈም፣ በወራት የሚሰሩ አሉ። እነኚህ ፕሮጀክቶች ከተጀመሩበት ጊዜ ጀምሮ ወደ አክቹዋል ኦፕሬሽን አገልግሎቱን ወደ መስጠት ሲገቡም ጭምር በጣም በርካታ ዜጎች የስራ እድል ይፈጠርላቸዋል። የኛ ሀገር አንዱ የማክሮ ኢኮኖሚ ችግር ብለን የምንጠራው አንዱ ቫሪየብል የስራ እድል ነው። ይህን የስራ እድል ችግር እየፈታ ነው። ቅድም ያነሳሁት በዛ ልክ የቱሪስት ቁጥር ሲመጣ የውጭ ምንዛሬ እናገኛለን። 1.4 ሚሊዮን ፕላስ የውጭ ሀገር ጎብኝ በሙሉ ዶላር ይዞ ነው የሚመጣው። አቬሬጅ 16 ቀን ይቆያሉ። እያንዳንዱ ቀን $200 በላይ ያወጣሉ። ይሄ የውጭ ምንዛሬ ለሀገራችን የምንፈልገውን ስቴሽነሪ ልጆቻችን እንዲማሩ፣ መድኃኒት ከውጭ ነው የምንገዛው። አሁን ማምረት ጀምረናል። ኦፍኮርስ ከውጭ የምንገዛቸውን ነገሮች በቀላሉ የራሳችን ዶላር ተጠቅመን ማምጣት እንችላለን። የውጭ ምንዛሬ ጥቅም እያገኘንበት ነው። እነኚህ ቦታዎች ከዚህ በፊት ዜጎች የተለያየ ዓለም ያው ቅድም አፈወርቅም ሲያነሳ እንደነበረው ከ200 በላይ አማራጭ ሀገር አላቸው ለመጎብኘት። ኢትዮጵያን እንዲመርጡ አድርጓል። ኢትዮጵያ ተመራጭ የቱሪዝም መዳረሻ እንድትሆን እኛ እኮ በአሁኑ ሰዓት የክቡር ጠቅላይ ሚኒስትርም ኢትዮጵያም የኢጋድ የቱሪዝም ሻምፒዮን ነች። በዛ በቴክኒካል ኮሚቴና ኢቫሉዌሽን ቲም ውስጥ ነበርኩ እኔ። ኡጋንዳ፣ ኬንያ ሚኒስትሮቻቸውም ጭምር የተሳተፉበት በኃላፊ ደረጃ እያንዳንዷ ክራይቴሪያ ተቀምጣ በተሰራ ኢቫሉዌሽን ነው። መች ኢትዮጵያ አይደለም በኢጋድ ሪጅን አይደለም በአፍሪካ ደረጃ የመጨረሻ ደረጃ የነበረንን በቱሪዝም እንቅስቃሴ አሁን ግንባር ቀደም ሆነናል። በእርግጠኝነት ኤዩ ቀድሞ መስጠት ይኖርበታል። ካልሰጠ ቀድሞ ዩኤን ይሰጣል። የኢትዮጵያን የቱሪዝም እውቅና ዩኤን ቱሪዝም ያውቃል። አሁን ያለንበትን ደረጃ የምንሰራውን የዴቨሎፕመንት ስራ። ስለዚህ የውጭ ምንዛሬ ማግኘት፣ የስራ እድል መፍጠር፣ የገጽታ ግንባታ ከቲክቶከር እስከ ሀገር መሪ ነው እየመጡ ያሉት ዋን አፍተር ዘ አዘር ሳንጠራቸው። ይሄ ሊሆን የቻለው ተጠርተው ይቀሩ የነበሩ ሰዎች አሁን ለምንድን ነው ጠይቀው እየመጡ ያሉት? ከዚህ የሚወስዱት ትምህርት አለ። ትናንትናም በክቡር ጠቅላይ ሚኒስትሩ ገለጻ ላይ ተነስቷል። ቱሪዝም እኛ ከሌላው አገር ለመማር ይረዳል፣ ሌሎች አገር ደግሞ ከኛ እንዲማሩ ይረዳል። ብዙ መጥተው አሁን ኢትዮጵያን ጎብኝተው የሚሄዱ አዲስ አበባ መጥተው ጎብኝተው የሚሄዱ ከኢትዮጵያ ብዙ የሚማሩት ነገር አለ። የሚያዩት የዴቨሎፕመንት ሀሳብ አለ። በተለይ ይሄ ሆም ግሮውን የሚለው ነገር የሚያስቀናቸው ይመስለኛል። ምክንያቱም ሰው በራሱ የሆነ የራሱን ፐርስፔክቲቭ የራሱን ፖሊሲና ስትራቴጂክ እይታ ቀርጾ ተግብሮ ውጤት ማምጣት ሲችል ታዲያ ለምንድን ነው ኮፒ ከሌሎች የምናደርገው? በአብዛኛው ዓለም በኢሚቴሽን ያደገ ነው።
ልክ ነው። ኢትዮጵያ ውስጥ ያልተሞከረ የርዕዮት አይነት የለም። ሁሉንም ሞከረናል፣ ሁሉም አላዋጡንም እና አሁን ላይ ነው ለውጥ መምጣት የጀመረው። አፊ ወደ አንተ ልምጣና እንግዲህ በቀደመው ጊዜ አንዱ የነበረው የፖሊሲ ክፍተትም ችግርም ቱሪዝምን እንደ ደጋፊ አድርጎ ትልቅ ፖቴንሻል እንዳለ ሁል ጊዜ ይነገራል። በየመንግስታቱ የሚነገር እውነት ነው። ነገር ግን በቂ ትኩረት አለመስጠትና ደጋፊ አድርጎ የማስቀረት ነበረ። አሁን ዋና ሆኖ መጥቷል፣ ከፖሊሲን ከማረቅ ጀምሮ። ሌላው ነገር ግን በመንግስት ደረጃ የቱሪዝም ሀብቶችን የወል የጋራ ትርክት መገንቢያ ሳይሆን የግጭት መንስኤ የማድረግ በመንግስት ደረጃ ሲሰራ ነበረ። በተለይ ቅርሶችም ማለት ነው። የእንትን ለእነንትና ምንድነው እስኪባል ድረስ የደረሰበትን ነበረ። ይሄን ታሪክ ከመቀየር በተለይ ጠቅላይ ሚኒስትር አብይ አህመድ ዳይሬክትሊ ኢንቮልቭ በማድረግ የቱሪዝም እንቅስቃሴው ላይ አንዱ ለመቀየር የሰሩት ስራ ይሄ የጋራ ትርክትን ለመፍጠር ቅርሶቻችን ላይ፣ ሀብቶቻችን ላይ፣ ቱሪዝሙ ላይ ይሄንን ሲሰሩ እየተመለከትን ነውና ከዚህ አንጻር እንዴት ተመለከትከው? ቱሪዝሙ የጋራ ትርክትን ኮመን ዲኖሚኔተር ሆኖ ሁላችንም የሚያግባባን እንዲሆን እየተሰራ ያለውን ስራ ብትነግረን። አንድ ክቡር ጠቅላይ ሚኒስትሩ ደጋግመው የሚያነሱት አንድ ቃል አለ አይደለ? ኢትዮጵያን መጎብኘት ማለት በአንድ ቪዛ ዓለምን መጎብኘት ነው ይላሉ። ምክንያቱም ኦል ዳይቨርሲፊኬሽን ታገኛለ፣ ኪነ ህንጻ ታገኛለ፣ ቅድም እንዳልከው ጂኦግራፊ እንደ ቶፖግራፊውን ታገኛለ፣ የእጽዋትና የእንስሳት ሀብት ታገኛለ፣ ታሪክ ታገኛለ። በሃይማኖት ደረጃም ብትሄድ ፍሮም ኢንዲጂኒየስ አፍሪካን ሪሊጅን እስከ ክርስቲያኒቲ ኤንድ ኢስላማይዜሽን ያለውን ሲቪላይዜሽን በሰፊው ተዘርግቶ ታገኘዋል ኢትዮጵያ መሬት ላይ። ይሄ አብዛኛው ዓለም ላይ የለም። ለምሳሌ እኛ ደጋግመን የምናነሳውና ክቡር ጠቅላይ ሚኒስትሩም በትላንትናው ቃለ መጠይቃቸው ውስጥ በደንብ አርግተው አጉልተው ሲያነሱት የነበረው ለምንድን ነው ኢትዮጵያን አሳንሶ ማየት የሀያላን ሀገራት በተለይ ደግሞ የቀድሞ ቅኝ ገዢዎች ትኩረት የሆነው የሚለውን በግልጽ መልሰውታል። ምንድነው ዋናው መሰረታዊ ነገር? ኢትዮጵያ ዛሬ እየከፈለች ያለችው ትላንትናም ስትከፍል የነበረው ወደፊትም ለመክፈልና ታግለን ያንን ሰብረን እንወጣለን ብለን እየሞከርን ያለ ነው። አንደኛው ዓለም ቅኝ አለመገዛት ዋጋ እንደሚያስከፍል፣ ቅኝ አለመገዛት የድህነት ምንጭ መሆኑን በኢትዮጵያ ላይ ማሳየት ይፈልጋል። በቃ ለምሳሌ ሌሎች አፍሪካውያን ሀገራት ቅኝ በመገዛታችን መሰረተ ልማታችን፣ ሆቴሎቻችን፣ የተለያዩ አካዳሚክ ኢንስቲትዩሽኖቻችን ጠንካራ ሆነውልናል። ስለዚህ ይሄ የቅኝ መገዛት ውጤት ነው። ኤለን መስክም በሰሞኑ በቅርቡ የሰጡ አስተያየትም ከዚህ ጋር ዳይሬክትሊ ሪሌት የሚያደርግ ነበር። ቅኝ አለመገዛት የሚጠቅም ቢሆን ኖሮ ኢትዮጵያን ተመልከቱ። ስለዚህ ዓለም ቅኝ አለመገዛት ዋጋ እንደሚያስከፍል ኢትዮጵያ ላይ እየተረባረበ ማሳየት ይፈልጋል። ይህንን ሰብሮ ለመውጣት የሚደረግ ጥረት ነው። ለምሳሌ አቺቭመንቱን ለምን አናየው? ኢትዮጵያ ኢኮኖሚክ ዳይቨርሲፊኬሽን ብላ ወደ 5 ሴክተሮችን ስትመርጥ ከ5ቱ 3ቱ በዓለም አቀፍ ደረጃ ሽልማት የወሰደችባቸው ናቸው በአጭር ጊዜ ውስጥ። ለምሳሌ ቅድም ሚኒስትር ዴኤታው ቱሪዝሙን ሲያነሱት አንደኛው ነገር በቱሪዝም የኢጋድ ቻምፒየን ሲባል ኢንተርናሽናል ሪኮግኒሽን አላት። ቱሪዝምን አሰ ፒለር ኢኮኖሚክ ፒለር አድርገን ወስደን ማለት ያው ምን ኬንያ ባለችበት ቀጠና ማለት ነው፣ ኡጋንዳ፣ እነዚህ በጣም በቱሪዝማቸው የታወቁ ናቸው። አፍሪካ ቀንድን ስትወስደው ለምሳሌ ከፍተኛ የእምቅ የቱሪዝም ሀብት አለው የሚባል ቀጠና ነው። እስከ ሰሜናዊ አፍሪካ ቀንድ፣ ሰሜናዊ ምስራቅ አፍሪካ ቀንድ ብለህ ግብጽንም ትጨምራለህ እዚህ ውስጥ። ስለዚህ ይሄን ስትወስድ አንደኛው በቱሪዝም ቻምፒየን ነው ይሄ ሀገር። ሌላኛው የኢኮኖሚ ፒለር ያልነው እኮ ቴክኖሎጂ ነው። ኢንፎርሜሽን ኤንድ ቴክኖሎጂ ወይም ደግሞ የዲጂታላይዜሽን ዘርፉ። ኢትዮጵያ የአፍሪካ ህብረት የአርቲፊሻል ኢንተለጀንስ ቻምፒዮን እኮ ነች። መቼ ነው የጀመርነው? በቅርብ። ሶስተኛ አግሪካልቸር የፋኦን እኮ ብትወስድ ለምሳሌ አግሪኮላ የፋኦ በግብርናው ሴክተር ኖቨል ፕራይስ የሚባል እኮ ነው። እሱን ወስዳለች ኢትዮጵያ በስንዴ ላይ በሰራችው ስራ፣ በክላይሜት ላይ በሰራችው ስራ ብዙ ሽልማቶችን የወሰደች ሀገር ነች። ስለዚህ ከ5ቱ 3ቱ ኢንተርናሽናሊ ሪኮግናይዝድ የሆኑ አቺቭመንቶች ናቸው በኢኮኖሚ እና IMF እና ወርልድ ባንክ ትላንትና ስለ ኢትዮጵያ ምን ይሉ ነበር? ዛሬስ ምንድን ነው የሚሉት? ኢትዮጵያ እያንዳንዷ የኢኮኖሚ ስንጥቃቶቿን ለመድፈን እየወሰደቻቸው ያለችው እርምጃ ዓለም አቀፍ ኢኮኖሚስቶች ምንድን ነው የሚሉት? ይህን ማየት ብቻ በቂ ነው፣ እያንዳንዱን ነገር እየመዘዝክ ማለት ነው። ስለዚህ እያንዳንዱን አንድ በአንድ እናውጣው ከተባለ በተለይ በቱሪዝም ሴክተሩ ላይ እያወጣን ያለ ምሳሌ ትላንትና አክሱምን የቀረጹ እጆች ወይም ደግሞ ጭንቅላቶች ዛሬ እኛ ምንለውን እያሉ ነው ያንን የሰሩት። ምክንያቱም
አንድ ነገር ማንሳት ይችላል። ዓለም ስለ ኪነ ህንፃ በወጉ ማውራት አይደለም ማሰብ አልጀመረም። ኢትዮጵያ ያንን የሚያክል ግዙፍ የሆነ ድንጋይ ፈልፍሎ ያንን የሚያክል ግዙፍ የሆነ ሐውልት ለማቆም የሚያስችል የስልጣኔ ደረጃ ላይ ደርሳለች። ዛሬ እኛ የምንለውን ይሉ ነበር። ንጉስ ፋሲል የፋሲለደስ ቤተ መንግስት ሲገነቡ ዛሬ የምንለውን ይሉ ነበር። ንጉስ ላሊበላ ያንን ሲያደርጉ ይሉ ነበር። ዛሬ የምንለውን ነገር የሶፍ ዑመር ዋሻ ሲገነባ ስለ ኦሮሞነት ብቻ እየታሰበ ነው የተገነባው። እያንዳንዱን ነገር የጸብ ምክንያቱም ለጸብ የመጣን ምንድነው አንድ አባባል አለ በተለይ በምስራቅ ወደ ሶማሊያ አካባቢ የሚባል ለሚስት የመጣን ልጅን ብትድርለት አይመለስም ይባላል። ማለት ለጸብ የመጣን ሰው በአይኒ ነገር ይጣላል። በቃ በአይኒ ነገር ምክንያቱም የሱ ፍላጎቱ እሱ ነው። ሰው ልጅ ዛሬ ባለው ንቃተ ህሊና ታሪክ የጸብ ምክንያት ሊሆን አይችልም። ዛሬ ባለው የሰው ልጅ ስልጣኔ ታሪክ የጸብ ምክንያት ሊሆን አይችልም። ምክንያቱም ትላንት ነው፣ ኤዲት ልናደርገው አንችልም። ታሪክ በተወሰነ ደረጃ መኮፈሻ ሳይበዛሱ ምክንያቱም ከዚህ በፊትም ደጋግመን እንደምንለው አንዳንዴ ቅርሶቻችን የድህነታችን ማሳደጊያ ምሽግም አድርገናቸው ነበር። ምክንያቱም በአክሱም እንኮፈሳለን፣ በላሊበላ እንኮፈሳለን። በዛ እየተኮፈስን ድህነታችንን ሸሽገን አሳደግንና አሁን ድህነታችን እነሱን ሸፈናቸው። ስለዚህ መኮፈስም በልኩ እንዳንሸማቀቅ አንገት እንዳንደፋ እኛኮ አክሱምን የሚባል ስልጣኔ የነበረን እኛኮ የፋሲል ቤተ መንግስትን ዓለም ስለምንም ስለ ካስል ምናምን ማውራት በማይችልበት ጎጆ በቅጡ መቀለስ ባልጀመረበት ሰዓት የገነባን ብለ በተወሰነ ደረጃ አንገት ቀና ማድረጊያ አድርጎ ልትጠቀምበት ይችላል። ታሪክ ከዛ የዘለለ ቫልዩ ብዙ ባይኖረው ፖለቲካል ኢሊትነት ወይም ደግሞ የፖለቲካል ሊቅነት የሚለካው በዛሬና በነገ ላይ ስትነት አረክ ነው። ፖለቲካ ስታብሊሽ ማድረግ ያለበት እሱ ታሪክ ማጣቀሻ ነው የሚሆነው። ብዙ ጊዜ እናነሳለን ከመኪና ስፔኪዮነት የዘለለ ፋይዳ የለውም ታሪክ። መኪና ስፔኪዮ እየነዳ እንደዚህ እሱን እያየ ብቻ አትነዳም። በቃ እየሄድክ በመሀል ታጣቀስበታለህ ነው ትልቁ ወደፊት የምታይበት ነው። ትላንትና አድዋ እንደዚህ ነበር ምናም አድዋ አይደለም ኢትዮጵያውያን አፍሪካውያን የሚኮሩበት ነው። ግን መታወቅ ያለበት አድዋን የሚያክል ግዙፍ ታሪክ ያለው ሀገር አድዋ የሚባል ትልቅ ተራራ አፍሪካውያን ቅኝ ገዢዎችን ማሸነፍ እንደሚችሉበት ያስተማረ ትልቅ ዩኒቨርሲቲ ምን የረባ የሚኒስትር ዴኤታው ሊጨምሩበት ይችላሉ። የረባ የቱሪዝም ገቢ ያመነጫል። ዛሬ በበቂው ስላላለማ ነው፣ በበቂው ስላልሸጥ ነው። አፍሪካውያን በየአመቱ መጥተው በዓሉ ሊያከብሩበት የሚገባ ቦታ ነበር። አላረግ ነው እንደዛ። ሶፍ ዑመርን ውሰደው። ምናልባት እዛው ላይ ለማንሳት ያነሳው ሀሳብ በጣም ጥሩ ጉዳይ ስለሆነ አፈወርቅም በጥሩ ሂዶበታል። ከቅርስ አንጻር አንድ ኮንፊውዥን አለ። ለምሳሌ ከቅርስ ጥበቃ አንጻር ካየኸው የላሊበላ አብያተ ክርስቲያናት ከ900 እስከ 1000 ዓመት ሆኗቸዋል። የጎንደር አብያተ መንግስታት አፄ ፋሲለደስ የነበሩት በ1636 አካባቢ ነው። ስለዚህ ወደ 600 አካባቢ ዓመት ይደርሳል። እነኚህ አይነት ቅርሶች የጅማ አባጅፋር ቤተ መንግስት አሁን ሰፊ የዴቨሎፕመንት ስራ እየሰራ ነው። የቅርስ ጥገና ስራ ኦልሞስት የቅርስ ጥገና ስራው 100% ተጠናቆ አልቋል። የሶፍ ዑመር ጥሩ ፕሮግረስ ላይ ነው። ባይዞ አሁን እያነሳን ያለናቸው ውስን ቦታ እንዳንጠራ በሁሉም የሀገራችን ክፍል ሶማሌ ብንሄድ፣ አፋር ብንሄድ፣ ደቡብ ኢትዮጵያ ብንሄድ በየቦታው ቤኒሻንጉል እያደስን ነው ቤተ መንግስቶችን። በጣም በርካታ ቅርሶች እየታደሱ ነው። እነኚህ ቅርሶች ብዙ መንግስታት ተቀያይረውባቸዋል። ብዙ ፓርቲዎች ተቀያይረውባቸዋል። ብዙ መሪዎች ተቀያይረውባቸዋል። እነኚህ የአገራችን የባንዲራ ቅርሶች የአገራችን አንድነት የህዝባችን አንድነት የሚያሳዩ ትርጉም ያላቸው ቅርሶች አሁን ሰፊ ትኩረት ተሰጥቶ እየተጠገኑ መሆኑን መገንዘብ ያስፈልጋል። አሁን እየተጠገነ ያለው እኮ ከ400 ዓመት በፊት ከ500 ዓመት በፊት ከ900 ዓመት በፊት የቆዩ ቅርሶች ላለፉት ይህን ያህል 100 ዓመታት ሳይጠገኑ ስለቆዩ ነው። የጎንደር ከ400 ዓመት በላይ ሳይጠገን በመቆየቱ የጅማ አባጅፋር ከ100 ዓመት በላይ ሳይጠገን በመቆየቱ አሁን ዘንድሮ እየተጠገኑ ይሄን በትክክል መረዳት ያስፈልጋል። የማን ቅርሶች ናቸው የሚለው በወቅቱ ለፖለቲካ ዓላማ የአንዱን ቅርስ ኢንዲቪዥዋል ባለቤትነት
የተናጠል ባለቤትነት የተናጠል ትርክት ሲሰጥ በመቆየቱ ምክንያት የወል የጋራ የኢትዮጵያ የአገራዊ ቅርሶች መሆናቸውን የሁሉም ዜጎች የጋራ ሀብት መሆናቸውን በአግባቡ ሳይነገር ነው የቆየው። እሱ በጣም ዴንጀረስ ጉዳይ ነው። ለምሳሌ የጎንደር አብያተ መንግስት አሁንም ያለውን እድሳት ጨምሮ ከአምቦ ኖራ እናመጣለን። ቴክኒካሊ ስራውን ስለምናውቀው ማለት ነው። ከአምቦ በትንሽ ኪሎ ሜትር የሚገኘው ወንጪ የሚገኘው የወንጪ ቂርቆስ ገዳም አጼ ፋሲለደስ ከጎንደር ደወል ወስደው ሰጥተዋል። ወደፊት ታሪኩ በደንብ ይነገራል በሚመለከታቸው አካላት። አገሩ አንድ አካባቢ ላይ ያለው ስራ ሲሰራ ከሌላ አካባቢ ያሉ ባለሙያዎች፣ ማቴሪያሎች፣ በሌላ አካባቢ ያሉ የህብረተሰብ ክፍሎች ድጋፍ አድርገው ነው በአንድ ላይ ነው አገሩ ሲሰራ የቆየው። ኢንዲቪጁዋል የተሰራ ሀገር አይደለም። የአድዋንም ተመሳሳይ የሚታወቀው ነው። አድዋ ከዚህ በፊት የአድዋ ቦታ አለው። አድዋ የሚባል ተራራ ጦርነቱ የተካሄደበት በአድዋ ጦርነት የዘመቱ የመሩ አሉ። ይህን የአድዋ ታሪክ ስንከፋፈልበት ስንጣላበት የኔ እያልን ስንሻማ ኖር። አሁን የተደረገው ምንድን ነው? የአድዋን ከመሪዎቹ እስከ ተሳተፉት አካላት አጠቃላይ ታሪኩን የሚያሳይ ዝርዝር ፋክት የያዘ ታሪክ የያዘ የአድዋ ማስታወስ የሚችል የአድዋ ቪክትሪ ሜሞሪያል የአድዋ ድል መታሰቢያ ነው የተገነባው። በዚህ ውስጥ ምን አለ? ታሪኩን እናገኘዋለን። ለእኛ ደግሞ ዳቦ ሊሰራ የሚችል ሚዚየም እዛ ውስጥ የሚጎበኝ አለ። የሚከራይ የስብሰባ አዳራሽ አለ። የሀገራችን ባህላዊና ዘመናዊ ክላሲክ የሆኑ ሬስቶራንቶችም ጭምር ቡና የሚያቀርቡ አገልግሎቱን የሚሰጡ የግል ዘርፎች አሉ። ስለዚህ በዚህ ውስጥ ታሪክ አለ፣ በዚህ ውስጥ ሚዚየም አለ፣ በዚህ ውስጥ ቱሪዝም አለ፣ በዚህ ውስጥ አገልግሎት ሰጪ ተቋማትና የግሉ ዘርፍ አለ። የማይዳሰስ ግን ታሪክ ብቻ የነበረውን የሚዳሰስ አሁን የእኛን ዘመን ጭምር ቅርስ ሆኖ ሊያገለግል የሚችል ቀጣዩ ትውልድ እንዲያመሰግነን የሚያደርግ ይበልጥ አንድነታችን እንዲመሰክር የሚያደርግ ሐውልት ነው የቆመው። ስለዚህ ያለፈውን ዘመን ቅርስ ጠብቀናል፣ የአድዋን ታሪክ። የእኛን ዘመን ቅርስ ደግሞ ሰርተናል። ግንባታም አለው፣ ሚዚየም አለው፣ የሚታይ ነገር አለው። ያለፈውን ዘመን ቅርስ መጠበቅ፣ የእኛን ዘመን ቅርስ መስራት፣ ሁለቱን የማስተሳሰር ስራ ነው የተሰራው። ኢንዲቪጁዋሊ በተናጠል ካየኸው ያለፈውን ቅርስ ማፍረስ ቢሆን ኖሮ ይህ አይሰራም። ያለፈውን ቅርስ ከመጠበቅ አልፎ የእኛን ዘመን ቅርስ አብሮ አስተሳስሮ የመስራትና የቀጣይ ትውልድ ሲመጣ ምንም አይነት ኮንፊውዥን ሳይኖረው ክላሪቲ ኖሮት የወል ትርክት ይዞ በአንድ ጠንካራ ኢትዮጵያዊነት እንዲያምን የሚያደርግ ነው። ለዛ ነው አሁን የሀገር ውስጥ ቱሪዝም እኛ ስንሰራ we made history together and we always love to see each other። በጋራ ታሪክ ሰርተናል። ሁልጊዜም ለመተያየት እርስ በርስ እንነፋፈቃለን። አንዳችን አፕሪሺየት እናደርጋለን፣ እንወዳለን የሚል ትርክት ይዘን ነው እየሰራን ያለ ነው። ስለዚህ በዛ ልክ ማሰብ ያስፈልጋል። አሁን እኔ እንግዲህ ሙያዬ ስለሆነ ብቻ አይደለም ያዳለው አይደለም የኔ ቅርስ ያልሆነ የለም ብዬ ማምነው ኢትዮጵያ ውስጥ የለም። አይደለም ኢትዮጵያ ውስጥ፣ አፍሪካ ውስጥ፣ ዓለም ላይ የለም። አገሬ ውስጥ ያለ ቅርስ፣ አገሬ ውስጥ ያለ የተፈጥሮ ሀብት፣ አገሬ ውስጥ ያለ ባህል እንዴት የኔ ላይሆን ይችላል? እንዴት ልጠላው እችላለሁ? አንዳንድ ጊዜ ወንዝ ካለመሻገር የሚመጣ ችግር አለ። ወንዝ ስትሻገር ወንዝ ምለው ያው ቀይህን ስታልፍ ሌላ አካባቢ ስትሄድ የነሱን ልብስ ትለብሳለህ፣ አብረሃቸው ትጨፍራለህ፣ ምግባቸውን ትቀምሳለህ፣ ታዋራቸዋለህ፣ ትወዳቸዋለህ። ካለመተሳሰር፣ ካለመጓዝ፣ ካለመገናኘት የሚፈጠር ክፍተት ሊኖር ይችላል። ይህ ግን መታረቅና መስተካከል ነው እንጂ ያለበት የቅርስ ይሄ ነው ከለቅርስ ያ ነው ሊባል አይችልም። ያ ዘመን አልፏል። አሁን የጋራ ቅርስ ነው ያለን፣ አንድ ሀገር ነው ያለን። በዛ ልክ ነው መታሰብ ያለበት። ትናንት የነበረውም ገለጻ እንደዛ ነው። በጣም ጥሩ ስለሺ፣ በጣም ጥሩ አድርጎ ገልጾታል። አፊ እንደው አጠናክረን እንድትሄድበት የፈለኩበት ሀሳብ ከዚህ በፊት ሲሰራ የነበረውን ትርክት እናውቀዋለን። በዚህ ምክንያትም ደግሞ ቅርሶቹም የደረሰባቸውን እና ይሄ ቱሪዝሙ የወል ትርክት የጋራ ማለት ኮመን ናሬቲቭ ፈጥረን መንቀሳቀስና ወደ ፊት ለፊት መሻገር ሲገባን እንደገና የብጥብጥ ማዕከል የሆኑበትን ሂደት ነው። አሁን ያንን የቀየረ ታሪክ
ተፈጽሟል እና ይህንን እንዴት አየው? ያንተ እይታ ምን ይመስላል የሚለውን ነገር እንድትሄድበት ነው። ቅድም ካቆምኩበት እንትን ልቀጥልና እያንዳንዱ ቅርሶችን ለምሳሌ እኛ እንደ ቅርስ መጀመሪያ መግቢያ ላይ ያስቻለው ለምሳሌ መወየብን፣ መጠየምን፣ መፍረስን የቅርስነቱ አካል ካደረግነው ቅርስ ይጠፋል። ቅርስን መጠበቅ የሚባለው ትጠቀመዋለህ፣ ዴን ደግሞ ሲወይብ ሲጠይም ሲፈርስ ደግሞ ትጠግነዋለህ፣ ኮንዘርቭ ታደርጋለህ። ስለዚህ ኮንዘርቭ እያደረግን ዩቲላይዝ የምታደርገው አይ በቃ ዝም ብዬ እኔ ዩቲላይዝ ማድረግ ነው የሚጠበቅብኝ፣ ከእንትን የሚመጣ ዶላር ከሴክተሩ የሚመጣውን እሱን ፈልገዋለሁ፣ አይ ከዛ የሚመጣውን ዶላር ደግሞ ሌላ ሴክተር ላይ ነው ማፈሰው እንጂ ያንን ሴክተር አላጠናክርበትም ልትል አትችልም። የኛ ትልቁ ችግር የታሪክ ግጭቶቻችን መነሻም የሚሆነው አንደኛው ነገር ለምሳሌ እኛ ኢትዮጵያውያን ሌላ እስኪያሳንሰን ራሱ አልጠበቅንም። ራሳችንን ስናሳንስ ትልቁ ችግር ምንድነው? ቁልቁል ስለሄድን ከዛ ራቅንና ሰው ልጅማ በዛ ዘመን አይደለም በዛ ዘመን አሁን እኮ የረባ ህንጻን እኮ አሁን ነው መዳፈር የጀመርነው። ከቻይናና ከአውሮፓ መሐንዲሶችና ኮንስትራክተሮች ውጪ ማሰብም አንችልም። የረባ መንገድ እንኳን መስራት አንችልም ነበር። ስለዚህ የረባ መንገድ መስራት የማትችል ሀገር እንዴት አክሱምን እንዴት ላሊበላን ሰራች? ከራሳችን ሁሉ እንገፋዋለን። አንዳንዴ እንዴት ያን ስልጣኔ ደረጃ ላይ የነበረችን ጣሊያንን እንዴት አባቶቻችን በጦርና በጋሻ አሸነፉ? የአባቶች የእጅ ስራ ውጤት ነው እሱ። በቃ ስለ ሀገር ስታስብ፣ ስለ ወገን ስታስብ፣ ስለ ህዝብ ስታስብ፣ ስለ ወደፊት ስታስብ የምታደርገው ነገር ነው ይሄ። እኛ ቅርስን ወደ ቁርስነት መቀየሩን ትተን ቅርስን የፖለቲካ መባያ ማድረጋችን እጅግ ያሳፍራል። ለምሳሌ ወንዝ ስንሻገር ብቻ አይደለም ይሄ ህመም የመጣውኛ ሀገር ተሻግረው እኮ ነው ይሄንን የሚሉት። በሰው ሀገር ላይ የኖርክ የሰው ሀገር ቅርስ ምን ያህል ጥቅም እንደሚያስገኝ ምክንያቱም ክቡር ጠቅላይ ሚኒስትሩ ለምሳሌ ወደ 12 ትሪሊዮን ዶላር በቱሪዝም ሴክተር ላይ በየአመቱ ወጪ ይደረጋል። ከዛ ላይ ለመቋደስ የምታደርገው ርብርብ አለ። ይሄ ከዚህ ውስጥ አሁን ለምሳሌ ስለ ትሪሊዮኑ ተውና የተወሰኑ ሀገራት እኮ የኢትዮጵያን ጂዲፒ አኑዋሊ ከቱሪዝም ሴክተር አሁን 14 ቢሊዮን ዶላር አይደለም? በዛ ላይም በኢንተርቪው ላይ የተጠቀሰው በመቶ ቢሊዮን ዶላር የሚያገኙ ጥቂት ሀገሮች አሉ። ጥቂት የምትላቸው 90% ጂዲፒያቸው ከቱሪዝም ይሆናል። በቱሪዝም ላይ ሆነ ለኛ ደግሞ ያ 100% ጂዲፒያችን እኮ ነው። እነሱ የሚያገኙት ከቱሪዝም ሴክተር የሚያገኙት የኛ 100% ጂዲፒም ጭምር ነው አንዳንድ ቦታ ላይ። ስለዚህ እዚህ ላይ መሻማት ትልቅ እንትን ነው። ምክንያቱም 12 ትሪሊዮን ዶላር በዓለም ላይ ለቱሪዝም ሴክተር ሊወጣ የሚችል ክቡር ጠቅላይ ሚኒስትሩ ለምሳሌ የመጡትን ቱሪስቶች ኪሳቸውን ማራቆት አለብን ይባላል። አብዛኛው ቱሪስት ሲመጣ ከዚህ በፊት ኢንቨስትመንት ላይ አንስተናል መሰለኝ። ኢንቨስተሮች ቱሪስት ሆነው ነው መጀመሪያ የሚመጡት። ቱሪስት ሆኖ ይመጣል፣ እዚህ ሀገር ላይ ያለውን ኦፖርቹኒቲ እንደ ሪስክ አናላይዝ አድርጎ ይሄዳል፣ ዴን ኢንቨስተር ሆኖ ይመጣል። ስለዚህ ማራቆት ሲባል አትሊስት ወዶ የሚያወጣበት አብዛኞቹ ቱሪስቶች ኢትዮጵያ መጥተው ይዘው የመጡትን ዶላር ይዘው ይመለሳሉ። ምክንያቱም ያንን ዶላር የሚያወጡበት በቂ ምክንያት በቂ አይተም አያገኙም። ለምሳሌ አድዋ ሙዚየምን ስንገነባ መፍጠር የምንፈልገው ነገር ሰዎች አድዋን ለማወቅ አድዋ ሙዚየም እንዲመጡ ብቻ አይደለም። አድዋ ኦልሬዲ አድዋ ተራራውን ማስናፈቅ አለበት። ብሔራዊ ሙዚየም ውስጥ ገብተህ የሉሲን አጽም ስታገኝ አፋር ሄደ መጎብኘትን መናፈቅ አለበት። ስለ ካራማራ ተራሮች ስለ ካራማራ ሰንሰለታማ ተራሮች ስታወራ ለምሳሌ ካራማራ የታሪካችን ውስጥ አለ፣ ግን እንደ መልክዓ ምድር ሊጎበኝ የሚችል ቅርስ ነው። አንድ የረባ ሪዞርት እንኳን መገንባት አልቻልንም ለዘመናት። ካራማራ ከፊሉ የመፎከሪያ ያደርጓል፣ ከፊሉ የፖለቲካ ትርክት የግጭቶች መነሻ ያደርጓል፣ ግን ኤግዚስት የሚያደርግ ተራራ ነው። በምስራቅ አፍሪካ ከሜዲትራኒያን ጀምሮ ወደ ላይ ስትመጣ የአፍሪካ ተራራማ መሬቶች የሚጀምሩበት ነው ሰንሰለታማ ተራራ ነው። እዛ ላይ ሄደህ ለምሳሌ የሸበሌ ሪዞርት ስትገነባ ያንን ተራራ ለመጎብኘት የሚመጣ ሰው አለ፣ ለህጋዊ አደን የሚመጣ ሰው አለ፣ ለሃይኪንግ የሚመጣ ሰው አለ። የሚያርፍበት ቦታ የለም። ተመልሶ ጅጅጋ ነው እዛው እየኖረ መጎብኘት የሚፈልገውን ሃይኪንጉንም አደኑንም ብዙ ነገር ሊሰራበት የሚችል ኢንቨስትመንት ስራ ነው የሰራው። እዛ ላይ ጀስት ትልቅ ሪተርን ያለው ኢንቨስትመንት። ይሄንን ማራከስ አትችልም። ቅርስ ስንል አንድ መኮፈሻ ሳይሆን አትሊስት ጠብቀነው ዛሬ ላለው ትውልድ ትላንትን የሚማርበት ከአባቶቹ ጽናትን የሚማርበት ሰዎች ሲተባበሩ ሲተጋገዙ ምን ማድረግ እንደሚችሉ የሚማርበት ደረጃ ላይ ማድረስ ያስፈልጋል። ቅርስ ማለት እሱ ነው።
አሁን ትልቁ ችግር ምንድነው? እያንዳንዱን የኑሮ በድህነት ውስጥም ኮምፎርት ዞን ስታብሊሽ ማድረግ እኮ ከባድ አይደለም። የራስን ኮምፎርት ዞን ስታብሊሽ ታደርግና አይነካብኝ ትላለህ። ቤት ውስጥ ካሉ ተባዮችም ጋር መላመድ ከባድ አይደለም as far as I understand። ምክንያቱም እስር ቤት ውስጥ ለሚኖሩ ሰዎች ወይም ደግሞ ኖሮ ለወጣ ሰው አንደርስታንድ አደርጋለሁ። ትላመዳለህ። ተላምደህ አብረኸው ስለቆየህ ከዛ ኮምፎርት ዞን ውጣ ስትለው አይ ቅርስ ፈረሰ። ቅድም እንዳልኩት ነው። አብሮ በመኖርማ ዩኔስኮ ይመዝግብልን ድህነትን ማለት አለብን። አብሮ ኖሯል፣ የማይዳሰስ ቅርስ ነው። አይ መፍረስ አለበት። የድህነት እንደ ቅርስ መመዝገብ ሳይሆን መፍረስ ያለበት ነገር ነው። ዜጎቻችን በድህነት ውስጥ በቆሻሻ ክምር ውስጥ መኖራቸው አይ ኮምፎርት ዞን ስታብሊሽ አድርገው ቢሆንም አይገባቸውም። ከዛ ማውጣት ያስፈልጋል። የሚያብረቀርቁ የአውሮፓ ከተሞች ውስጥ እየኖርክ የሚያብረቀርቅ ከተማ ለማየት ዱባይ እየሄድክ የፓሪስ አንድ ኤፍልስ ታወርን ለመጎብኘት በመቶ ሚሊዮኖች የሚቆጠር ሰው የሚፈስበት የኛን ህዝብ ቁጥር ያክል ማለት ነው። ከህዝብ ቁጥራቸው ኦልሞስት ትሪፕል የሚያደርግ ቱሪስት የሚጎበኛቸው አገሮች አሉ። ምን ለማየት? ምክንያቱም ኢትዮጵያ ውስጥ እኮ እዛ የምታየው አብዛኛው ነገር እዚህ ታገኘዋለህ። ለምሳሌ እስልምና ብትወስድ ዛሬ ይሄ ወፍነን እንደሚሉ ድንቢጥ የአረብ ሀገራት ሳይሆን ቀድማ እስልምናን የተቀበለች ሀገር ነች። የእስልምና መንፈሳዊ ቦታ ከሚባሉት ውስጥ ቅዱስ ቦታ ከሚባሉት ውስጥ ለምሳሌ ከድሬ ሼክ ሁሴን እስከ ነጃሺ መስጊድ ድረስ እኮ መታገኝ ሐራር አራተኛዋ ቅዱስ ከተማ ናት። ተመልከቱ። ስለዚህ ይሄን መዲናና ኢየሩሳሌም ቀጥሎ ይሄንን ውሰድ። በክርስትናው ሜድ የክርስትና እኛ ራጊ ፈጣሪ ነን የሚሉት ሰዎች የክርስትና መሰረት የሆነው በምድር ላይ በነበረበት ሰዓት ክርስትናን የተቀበለች ሀገር ነች። ሀገር አፍሪካውያን ኢንዲጂነስ ሪሊጅን አላቸው፣ ሀገር በቀል ሃይማኖት አላቸው ስትል ሀገር በቀል ሃይማኖቶች ተጠብቀው የሚኖሩበት ሀገር ነው ይሄ ሀገር። ለዛ ነው ክቡር ጠቅላይ ሚኒስትሩ ለምሳሌ በአንድ ቪዛ ዓለምን ትጎበኛለህ። ምክንያቱም በረዶማ ከምትለው ያለ ካፖርት ከማትቆምበት ተራራማ እርቃንህን መቆም እስከሚያስመኝ ረባዳማ ወይም ቆላማ መሬት ድረስ የምታገኝበት ኢትዮጵያ ነው። ስለዚህ ይሄንን መሸጥ ያስፈልጋል። ለዛ ነው ቅድም ለምሳሌ ባንዳነት ኢትዮጵያ ውስጥ መገለጫ ሁለት ነው። የባዕዳንን ተልእኮ ተቀብሎ ሀገር የሚያደማ አለ። የባዕዳን ተልእኮ ተቀብሎ ሳያቅም አውቆም ደግሞ ሀገርን የሚያማም አለ። በቃ በተቻለ መጠን ፍርፋሪና ቁርጥራጭ ሳንቲሞችን ለማግኘት ሲባል ሀገሩን ለባዕዳን በማማት የሆነች ሳንቲም አገኛለሁ ብሎ የሚያስብ ሰው ክቡር ጠቅላይ ሚኒስትሩ አንስተውታል። ሀገራቸውን ለምሳሌ ታክሲ ሹፌር ሆነው ሀገራቸውን ፕሮሞት አድርጎ ቱሪስቶች ተደጋግመው እንዲመጡ በርክተው እንዲመጡ ከማድረግ ይልቅ ለፍርፋሪ ሳንቲም በሚል ሀገራቸውን የሚያሙም ከዛ ከባንዳነት ቋት ውስጥ ይወጡ። ስለዚህ ይሄም ከግምት ውስጥ መግባት አለበት። በጣም ጥሩ። የመጨረሻ ጥያቄ ላርግልና ስለሺ እንደው የዚህ የፕራይቬት ሴክተሩ ተሳትፎስ ምን ይመስላል የሚለውን እንመልከተው። አሁን የመንግስት ተሳትፎ ሴክተሩን ለማነቃቃት ከፍተኛ ድርሻ ወስዶ ብዙ ስራዎችን መስራቱ ይታወቃል። ይህንን ተከትሎ ፕራይቬቱስ ወይም ደግሞ የግል ባለሀብቶቹ ተሳትፏቸው ምን ይመስላል? ጥሩ። የመንግስት ተሳትፎ እስካሁን ድረስ ያው ሁላችንም እንደምናውቀው አንደኛ የኢትዮጵያን ከፍታ ሊያሳዩ የሚችሉ መሰረታዊ ክፍተት ባለባቸው ሰርቶ ለማሳየት የሚያስችል ሃይ ኤንድ የሆኑ የቱሪስት ፋሲሊቲዎችን ማሟላት ነው። ወይም የጉብኝት ማዕከሎችን ብንል ይቀላል። ለምሳሌ አንድነት ፓርክ አክቹዋሊ ያን አጠቃላይ ዴቨሎፕመንት ፕራይቬት ሴክተር ሊሰራው አይችልም። መንግስት የኢትዮጵያን ከፍታ በሚያሳይ ደረጃ ታሪክን በጠበቀ መንገድ ለቀጣይ ትውልድ በሚሸጋገር ሁኔታ ሰርቶ አሳየ። በዚህ በተሰራው አጠቃላይ ስራ ውስጥ ግን አስፈላጊ የሆኑ አሁን ለምሳሌ እዛ ውስጥ ያሉ ካፍቴሪያዎችን ብታይ፣ ሬስቶራንቶችን ብታይ እኛ ሀገር ውስጥ የምናውቃቸው የለመድናቸው የሚያድጉ ብራንዶች ናቸው እዛ ውስጥ የገቡት። የግሉ ዘርፍ አለበት። በሌሎች የቱሪዝም መዳረሻ ባለባቸው ቦታዎች ስናይ መንግስት አስፈላጊ የሆነውን የመሰረተ ልማት መንገድ፣ የቴሌኮም አገልግሎት፣ ጸጥታ እና አስፈላጊ የሆኑ ቤዚክ መሰረተ ልማቶችን ይሰራል። የግሉ ዘርፍ እዛ ውስጥ ገብቶ አስፈላጊ የሆነ የስብሰባ ማዕከል፣ አስፈላጊ የሆነ ሎጅ፣ ሪዞርት ይሰራል። ስለዚህ መንግስት ሰርቶ የማሳየት በጣም መሰረታዊ ክፍተት የሆኑባቸውን ባክሎግ የሆኑትን የመሙላት ስራ ነው እስካሁን የሰራው። የግሉ ዘርፍ በዚህ ውስጥ ንቁ ተዋናይ እንዲሆን መንግስት ባልደረሰባቸው ቦታዎች መድረስ እንዲችል ሰፊ የድጋፍ ማዕቀፍ አዘጋጅቷል። አንዱ ማዕቀፍ
መንግስት መሬት በቀላሉ የግሉ ዘርፍ ማልማት በሚፈልግበት አዲስ አበባን ጨምሮ እንደምታውቀው የግሉ ዘርፍ በቀላሉ ገብቶ መስራት የሚችለውን ከዓለም አቀፍ ታዋቂ የሆቴል ብራንድ እስከ የኢትዮጵያ ሎካል ብራንድ ድረስ ዴቨሎፕ ማድረግ የሚፈልጉትን ስራ መስራት የሚችሉበት መሬት ያመቻቻል። ከመሬት ባሻገር መሬቱ ላይ ግንባታቸውን ሲጀምሩ አስፈላጊ የሆኑ የግንባታ ቁሳቁሶች ከውጭ ዓለም ማምጣት ከፈለጉ ብረትን ጨምሮ ሹካ፣ ማንኪያ፣ መጋረጃ፣ ምንጣፍ ሳይቀር ከውጭ ማምጣት የሚፈልጉት የሰራተኛና የቱሪስት ማመላለሻ ተሽከርካሪ ጭምር ከውጭ ከቀረጽ ነጻ እንዲያመጡ ድጋፍ ያደርጋል። ይሄ ከፍተኛ የሆነ መዋለ ንዋይ ነው፣ መንግስት የግሉን ዘርፍ ለማበረታታት የሚሰጠው እድል ማለት ነው። በመጨረሻ ደረጃ ይህን አክቹዋል ቢዝነስ ራን ለማድረግ ወደ አገልግሎት መስጠት ወደ ኦፕሬሽን መግባት ሲፈልጉ እኛ አገር በእኔ እምነት በቂ የሆነ የቱሪዝም የሆቴል ባለሙያ አለ። በዚህ ሰዓት አገልግሎት መስጠት የሚችል አስጎብኝ አለ። ነገር ግን የውጭ ባለሙያ በተወሰኑ ስፔሲፊክ ሙያዎች ያስፈልገኛል ቢዝነሴን ለማስተዳደር ካለ የውጭ ኢንቨስትመንት በተለይ ዲያስፖራ የሚሆን ፎሬን ዳይሬክት ኢንቨስትመንት ቀጥታ የመጣው የውጭ የአረቢክ ሼፍ የቻይና ሼፍ ቢፈልጉ ከውጭ አምጥተው እንዲያስተዳድሩላቸው በዛ ሙያ እንዲያገለግሉ ለተወሰነ ጊዜ ይፈቅዳል። መንግስት ከመሬት እስከ ሰው ድረስ በጣም ሰፊ የሆነ የኢንቨስትመንት የማበረታቻ ማዕቀፍ አለው። በዚህ ውስጥ የግሉ ዘርፍ ተሳትፎ ምን ይመስላል ለሚለው ጉዳይ የግሉ ዘርፍ ትናንትናም ተነስቷል። የማይናቅ ሊመሰገን የሚገባው ሰፊ ድርሻ አለው። አሁን አዲስ አበባ ውስጥ በየሳምንቱ አዳዲስ ሆቴሎች ይመረቃሉ። ከ1 እስከ 5 ኮከብ ሆቴል በየሰፈሩ አዳዲስ ሆቴሎች ተገንብተው ይመረቃሉ። ከአዲስ አበባ ውጭ በክልሎች ተመሳሳይ ኢንቨስትመንቶች አሉ። ይህን እያደረገ ያለው ፕራይቬት ሴክተር ነው። የፕራይቬት ሴክተር ስናነሳ ዲያስፖራ ኮሚኒቲ ውስን ቢሆንም ቁጥራቸው በሆስፒታሊቲና የሎጅ የሪዞርት ኢንቨስትመንት ላይ አሉ የሚመሰገኑ። በቃ አሁን ያለውን ምቹ ሁኔታ ተረድተው ኢትዮጵያ ወዴት እየሄደች እንዳለች ተረድተው የሀገራችን ታሪክ፣ ባህል፣ ተፈጥሮ ሀብት መገለጥ አለበት ብለው አምነው ኢንቨስት የሚያደርጉ የተወሰኑ ዲያስፖራዎች አሉ። እንዳንረሳቸው እነሱንም ብዬ ነው። እንደዚህ አይነት ኢንቨስትመንት አለ። ስለዚህ የግሉ ዘርፍ ተሳትፎ በጣም አነስተኛ ከሆነ እንግዲህ የመኪና ኪራይ አይነት አነስተኛ የሆነ የፕሮሞሽን ካምፓኒዎችን ከፍቶ መስራት፣ ሬስቶራንት ስፔሻላይዝድ የሆነ ሬስቶራንት ከፍቶ ከመስራት እስከ ግዙፍ በጣም በብዙ መቶዎች የሚቆጠር ሩም ያላቸውን የሆቴልና ሪዞርት ግንባታዎች ውስጥ ተሳትፈዋለሁ። ስለዚህ የግሉ ዘርፍ መንግስት ያው የሚፈልገው የቱሪዝም ሴክተር ሁልጊዜ መንግስት የሊዲንግ ሮል የመምራት ነው የማስተባበር ነው እንጂ ስራ የሚሰራው የግሉ ዘርፍ በንቃት እንዲሳተፍ ሴክተሩን እንዲያሽከረክር ይጠበቃል። ስለዚህ በዛ ልክ እንዲገቡ ይፈለጋል። ምናልባት እኔ ለግሉ ዘርፍ ያለኝ አንድ መልእክት በዚህ አጋጣሚ በመሀል ሀገር ያለው ኢንቨስትመንት እያደገ ነው፣ ብዙ ሮል አላቸው። ነገር ግን ከመሀል ሀገር ስንርቅ አፋርን ያክል ክልል በጣም ሰፊ የሆነ ምቅ የአርኪኦሎጂ የተፈጥሮ ሀብት ድንቅ የሆነ የዳሎልና ኤርታሌ የሚገኝበት ቦታ ምንም አይነት ጠንካራ የፕራይቬት ሴክተር ኢንቨስትመንት የለም። እንቁጠር ካልን 1 ወይ 2 ነው ልንቆጥር የምንችለው። አሁን ገና ኒኢሌ ፓልም ሎጅ ከተሰራ በኋላ በዓለም አቀፍ ደረጃውን የጠበቀ ብቸኛ ማረፊያ አለ ማለት ይቻላል። ስለዚህ እንዲህ አይነት ቦታዎች ላይ ከመሀል ሀገር ስንርቅ የፕራይቬት ሴክተሩ የኢንቨስትመንት ፍላጎትና አፒታይት በጣም አነስተኛ ነው። የኢንቨስትመንት አዋጁ ደግሞ ከመሀል ሀገር በራቁ ቁጥር በቱሪዝም ሴክተር በተለይ በሆስፒታሊቲና በቱር ኦፕሬሽን የተሻለ ማበረታቻ አለው። እንዲህ አይነት ልዩ ማበረታቻዎችን ተጠቅሞ የቱሪዝም ኢንቨስትመንት አዋጭ ኢንቨስትመንት ነው። ባይዘው የቱሪዝም ዋን ኦፍ ዘ ሞስት ፕሮፊታብል ሴክተር እዚህ ላይ በድፍረት ኢንቨስት ማድረግ ይጠበቅባቸዋል የሚል ነው። እንግዲህ እጅግ በጣም አድርጌ ያመሰግናለሁ ለነበረን ቆይታ። ቆንጆ ቆይታ ነበረ ያደረግነው። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ፕሮግራሙን እየመራው ከመለየ ስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ